እኛ ኢትዮጵያውያን በእምነት በባህል በስነ ልቦና በጋብቻ በስራ እንዲሁም በቅርብ ጉርብትና የተሳሰርን የጠበቀ አብሮነት ያለን ህዝቦች ነን። በታሪካችን በርካታ ፈታኝ አጋጣሚዎችና ማዕበሎች ቢገጥሙንም እርስ በርስ ያጣመሩን እነዚህ ማህበራዊ እሴቶቻችን እስከ ዛሬዋ ቀን ድረስ በጋራ እንድንጓዝ አድርገውናል። ሆኖም ግን አሁን ላይ የቆምንበት ወቅት ከምንጊዜውም በላይ አብሮነታችንን በተግባር እንድንፈትሽና እንድንጠናከር የሚጠይቀን ጊዜ ነው። ለልጆቻችን የተሻለች ሰላሟ የተረጋገጠና ያደገች ሀገር ለማስረከብ እንደ ህዝብም እንደ ግለሰብም በአንድነት መቆም ግዴታችን ነው። ከጥላቻ ከጠበበ አስተሳሰብና ከማንኛውም ከፋፋይ ማንነት በላይ ተላቀን ልንወጣ ይገባል። ለጊዜያዊ የፖለቲካ ቁማር የማንመጅ አስተዋይና ዘላቂ ጥቅማችንን የምንለይ ሊሆን ይገባል። የተለያየ አመለካከትና መንገድ ሊኖረን ይችላል። በሀገር ህልውናና አንድነት ጉዳይ ላይ ግን ድርድር ሊኖረን አያስፈልግም። ከሁሉም በላይ ደግሞ ሰው መሆናችን ትልቁና ታላቁ አንድነታችን ነው። ችግሮቻችንን በጥበብ በእርጋታና በውይይት እየፈታን ስንጓዝ ከኛ በላይ የገዘፈ ምንም አይነት ችግር አይኖርም። የቀደሙትን መልካም የመቻቻልና የፍቅር እሴቶቻችንን በማደስ አብረን እንቁም። ኢትዮጵያውያን አንድ ህዝብ ነን ብንልም አንድ ከሆንን ለምን እንጋጫለን የሚል ጥያቄ ይነሳል። በልዩነት አንድነት የሚል አነጋገርም አለ። በልዩነት አንድነት ይቻላል ወይ? ልዩነታችንን ጠብቆ አንድ የሚያደርገን ምንድነው ብለን እስካለየን ድረስ ያንን አንድ የሚያደርገንን ሁላችንም ካልተቀበልነው አንድነትን ምንም ያህል ብንሰብከው ተራርቀን እንኖራለን እንጂ አንቀራረብም። የአንድ ሀገር ህዝቦች ሆነን መኖር በግድም በውድም ከወሰንን የአንድ ሀገር ህዝብ የሚያደርጉንን ምክንያቶች ፈልገን መኮትኮት ይኖርብናል። አለባብሰን አንረስ። በአንድ ህዝብነት አብሮ መኖር ግዴታችን ነው። ግዴታችን ከሆነ ግዴታችንን በሰላም የምንወጣውና በደስታ የምንኖረው ስንከባበርና አንዱ የሌላውን ችግር ሲገነዘብ ተገንዝቦም አብሮ በሰላም እንዳንኖር ላደረገን ችግር አብረን መፍትሄ ስንፈልግ ብቻ ነው። መሰረታዊ የዜጎችን ሰብአዊ መብቶች ሳይሸራረፉ በማክበር የሁላችንም መኖሪያ የሆነችውን ሀገር አንድነት በማስጠበቅ በመንግስት አስተዳደር ስርዓት ውስጥ ብዝሃነታችንን የሚያስተናግዱ የተለያዩ ፖሊሲዎችና የህግ ማዕቀፎችን በማዘጋጀት ለጋራ ጥቅም በመዋል እስከ ዛሬ የነበሩብንን ጠንካራ ልምዶች ይበልጥ በማጠናከር በድክመቶቻችንና ስህተቶቻችን ተምረን በማለፍ በማሻሻልም በአብሮነት ሁሉም አሸናፊና ተጠቃሚ የሚሆንበት ስርዓት መዘርጋት ይቻላል። ሀገር የሚመሰረተው በጋራ አብሮነት ነው። ኢትዮጵያዊነትም የጋራ አብሮነት ውጤት ነው። የጋራ መሰረት ያለን፣ የጋራ ጉዳይ ያለን፣ ለወደፊትም የጋራ እድል ያለን በኢትዮጵያዊነት ስር ስንሰባሰብ ነው። ይሄ ማለት ዛሬና ትናንት ላይ ብቻ ሳይሆን ነገና ለወደፊትም አብሮ ለመኖር የጋራ ስምምነት ያለን ህዝቦች ነን። ሀገራችንን በመከባበርና በመተሳሰብ ላይ የተመሰረተ ህብረ ብሔራዊ አንድነት ብቻ ነው የሚያዋጣት። ይህ ይሆን ዘንድ ደግሞ እያንዳንዱ ዜጋ ለአገር ህልውና ማሰብ ይገባዋል። ከአገር በላይ ምንም ነገር የለም። ከህዝብ በላይ ምንም አይቀድምም። ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ በተዘረጋው መልክዓ ምድር ውስጥ የሚኖሩ ኢትዮጵያውያን በእኩልነት በፍቅር በመተሳሰብና በአንድነት የጋራ ሀገራቸውን እንዲወዱና እንዲያሳድጓት መነጋገርና መመካከር ተገቢ ነው። የፖለቲካ አመለካከት ልዩነት ሳይገታቸው በጋራ ሀገራዊ ጉዳይ ላይ ተቀምጠው መነጋገር መቻል አለባቸው። አንድ ማህበረሰብ የሰለጠነ ነው የሚባለው ልዩነቶቹን ማስተናገድ ሲችል ነው። አንዱ የበላይ ሌላው የበታች የመሆን ፍላጎት ጊዜ አልፎበታል። ከቂምና ከጥላቻ የጸዳች ሀገር የምትኖረው በዚህ መንገድ ብቻ ነው። ክፋት፣ አሻጠር፣ ቁርሾና ጭካኔ ባሉበት ተያይዞ ከመጥፋት ውጪ ሌላ አማራጭ የለም። ዛሬ ያለን ነጻነት በቀላሉ የተገኘና የተከበረ አይደለም። በየትውልዱ ፈረቃ የነበሩት ኢትዮጵያውያን ለአገራቸው ቤዛ ሆነው ደማቸውን አፍስሰው አጥንታቸውን ከስክሰው ያስገኙት፣ ያቆዩት፣ ያስከበሩት ነጻነት ነው። ኢትዮጵያ በዓለም ውስጥ ጥንታዊ የመንግስትነት ታሪክ ከነበራቸው የዓለማችን ጥቂት ሀገሮች ውስጥ አንዷ ናት። የብዙ ተፈጥሯዊ ጸጋዎች፣ ታሪካዊ ቅርሶች፣ የውብ መልክዓ ምድርም ባለቤት የሆነች ሀገር ነች። ከውጭ ተስፋፊዎችና ወራሪዎች ሙከራና ትንኮሳ በላይ ሲጎዳት የኖረው ስልጣኔዋን ወደ ኋላ የጎተተውና ያቀጨጨው የልጆቿ እርስ በርስ መናቆርና እየተጠላለፉ መውደቅ መሆኑ ይታወቃል።
ለዚህች ታላቅ አገርና ጀግና ህዝቧ እንዲህ አይነቱ ዝንተ ዓለም ወደ ኋላ ሲጎትተን የኖረ አካሄድ አይጠቅማትም። ከታሪካዊ ስህተቱና ውድቀቱ ያልተማረ ትውልድ አገርን አያለማም፣ አያሳድግም። መናቆርና መባላት ለአገርም ለህዝብም አይበጅም። በልዩነት ውስጥ ተከባብሮ ተደማምጦና ተቻችሎ መስራት፣ በጋራ መኖር አገርን ማልማትና ማሳደግ ነው። ስልጡን ሆነን ልዩነት ውበትም ጥንካሬ መሆኑን አምነን አንድነታችንን ከመቼውም ጊዜ በላይ አጽንተንና አጎልብተን መራመድ ይኖርብናል። ለኢትዮጵያ ጠላቶች በርና ቀዳዳ ሳንከፍት ለኛ ካልሆነች ብትንትኗ ትውጣ ከሚሉ የሞኝ እሳቤዎች መላቀቅ ይገባናል። አገር መተኪያ የሌላት ውድ የተፈጥሮ ስጦታ ናት። ሰላሟ ተጠብቆ ተከብራና ታፍራም መኖር ለተተኪውም ትውልድ መተላለፍ ያለባት በመሆኑ ጸንተን ልንቆምላት ይገባል ሲል አሃዱ አቋሙን ይገልጻል። ኢትዮጵያ በዓለም ጥንታዊ የስልጣኔ ባለቤትነት ቀዳሚና ዋና ከሆኑት ሀገራት ውስጥ አንዷና የመጀመሪያዋ ናት። በወዳጆቿ፣ በተቀናቃኞቿ፣ በጠላቶቿ ሆነ በራሷ ሊቃውንት በኩል በታሪክና በሳይንስ መዛግብት የፍጥረታት ሁሉ ምንጭ፣ እጹብ ድንቅ የጠቢባን ሀገር፣ ቅድስት ምድር መሆኗ ተመስክሮላታል። ነገር ግን ላለፉት ጥቂት ምዕተ ዓመታት ይህ ልዩ ማንነቷ ጎልቶ እውነታው ለሁሉም እንዲታይ ከማድረግ ይልቅ በእርስ በርስ ቁርቁስ ምክንያት በውስጥ ተወጥረን መተንፈስ አልቻልንም። ኢትዮጵያ ማነች? እኛስ ማነን? ብለን መመርመር ዛሬ ኢትዮጵያውያን ለአገርና ነጻነት፣ ለሕዝብ ደህንነት በምናደርገው ጥረት ለተጋረጠብን ወቅታዊ ውጥረት መፍቻና ለቀጣይ አስተማማኝ ህልውና መሰረት የሚጥል አስፈላጊ መሳሪያ ሆነናል። ለወቅታዊ ችግራችን ፍቱንና ወሳኝ ምላሽ በመስጠት ብቻ ሳይወሰን ለዘላቂ የነጻነት መንገድ ፍትህና ርትዕ ለማንገስ ትክክለኛውንና ቀጥተኛ አቅጣጫን ይጠቁመናል። ኢትዮጵያውያን ብዙ የጋራ መልካም አብነቶች እንዳሉን ሁሉ የጋራ ችግሮችም አሉን። በመልካምነት ከሚታወቁ አብነቶች አንዱና ዋናው ተመሳሳይ ባህልና የብሔር ብዝሃነት ሲሆን፣ አብይ ችግራችን ደግሞ የመቻቻልና የሐሳብ ልህቀት አድማሳችን ዝንፈት የበዛበት መሆኑ ነው። ያላት የሰው ጸጋ፣ የተፈጥሮና ሰው ሰራሽ የሀብት ምንጮች በሚገባ መጠቀም ላይ ያሉት ክፍተቶች አያሌ ናቸው። በእንቅርት ላይ ጆሮ ደግፍ እንዲሉ የሁሉም መሳሪያና ማሳለጫ የሆነው የፖለቲካ ጥበብ ቁልቁል እንጂ ሽቅብ አይራመድም። የተለመደው የፖለቲካ አሰራር በተንኮልና መጠላለፍ ላይ ያተኮረ በመሆኑ ለአገር እድገትና ለዲሞክራሲ ግንባታ ችግር ሆኖ ብዙ ዘመናት ዘልቋል። ይህ ጥራት የጎደለው የፖለቲካ አስተዳደርና አስተሳሰብ ዘመን ተሻጋሪ ብሔራዊ ችግሮች ማስከተሉ አልቀረም። የፖለቲካ አሻጥር የኋላ ቀሮች አስተሳሰብ ከመሆኑ በላይ የአንድ አገር ሕዝብ ኢኮኖሚያዊና ማህበራዊ እሴቶች ያናጋል። በዲሞክራሲ ተግባራዊ መርህ ላይ ያልተከሸነ ፖለቲካ ፈጽሞ ለሕዝብ አይጠቅምም። በተመሳሳይ በወገንተኝነት ላይ የተቃኘ የፖለቲካ መስመር የሕዝብ ጠንቅ ነው፣ ለማንም አይበጅም። ሕዝብ የማይቆጣጠረውም የፖለቲካ አስተዳደር ለአገር እድገት እንቅፋት ነው። ዘወትር እንደምንለው ኢትዮጵያ ታላቅ አገር ናት። ፍቅር፣ ይቅርባይነት፣ መተሳሰብ፣ መተጋገዝ፣ አገርን በጋራ መጠበቅና ማሳደግ ከልዩነቶች ይልቅ ለጋራ አገራዊ ጉዳዮች ቅድሚያ መስጠት፣ ታማኝነት፣ አርቆ አስተዋይነትና ጨዋነት የታደለ ኩሩ ሕዝብ አገር ናት። ይህች ታላቅ አገር በተለያዩ ጊዜያት በገጠሟት ፈተናዎች ምክንያት የኋላ ቀርነት፣ የረሃብ፣ የግጭትና የመከራ ገፈት ቀማሽ ሆና ዘመናትን ማሳለፏ የታሪክ ጠባሳዎቿ ናቸው። እስካሁን ድረስ የድህነት አረንቋ ውስጥ የዘፈቃትን መርገምት ተረት ማድረግ የሚቻለው መተሳሰብ፣ መቻቻል፣ አብሮነት፣ የአገር ፍቅር ወኔ ወደ ዲሞክራሲ፣ ማህበራዊ ፍትህ፣ ልማትና ህብረ ብሔራዊ አንድነት ማስፈን ሲቻል ብቻ ነው። ለዚህ ደግሞ ኢትዮጵያውያን በእኩልነት መንፈስ በአንድነት መቆም አለባቸው። ከጎራና ከቡድን የጠበበ አስተሳሰብ በመውጣት ከጽንፈኝነት በመላቀቅ ጥላቻና ቂም በቀልን በማስወገድና እርስ በእርስ በመከባበር ኢትዮጵያን ወደ ከፍታዋ ጫፍ ማድረስ ያስፈልጋል ሲል አሃዱ አጽንኦት ይሰጠው ይላል።